ተንኮል በውስጣችን የለም። ክፋት በውስጣችን የለም። መለያየት በውስጣችን የለም። ጎጠኝነቱ አላስቸገረንም። ሰፈርተኝነቱ አላስቸገረንም። ስግብግብነቱ አላስቸገረንም። ሌብነቱ አላስቸገረንም። ዝሙቱ አላስቸገረንም። አልፈረስንም ብላችሁ ኃጢአት እንዲህ ነው። ቅዳሴውን እንድንደበቅ ያደርጋል። ማህሌቱን እንድንደበቅ ያደርጋል። ስብከትን እንድንደበቅ ያደርጋል። ምህላውን እንድንፈራው ያደርጋል። ወደ ቤተ መቅደስ መምጣት እንድንፈራ ያደርገናል። ንስሐ መግባትን እንድንፈራ ያደርጋል። ይቅርታን እንድንፈራ ያደርጋል። ዝቅ ማለትን እንድንፈራ ያደርጋል። መንፈሳዊ ተግባራትን መስራት ሁሉ እንዲያስፈራን ያደርጋል። መንገዱን ያስጠፋብናል። ግራና ቀኛችን ሁሉ ይጠፋብናል። ከዚህ ሁሉ ሸክም ነው እሱ የገላገለን። ከዚህ ሁሉ ጣጣ ነው እሱ የገላገለን። ከዚህ ሁሉ ጩኸት ነው እሱ የገላገለን። ከዚህ ሁሉ ዋይታ ነው እሱ ነፃ አድርጎ በሰገነት ላይ ያቆም። ባጎትህ በሬ ቀርበሃል፣ ባክስትህ ሀብት ቀርበሃል፣ ባጎትህ ስልጣን ቀርበሃል፣ ባንተ እውቀት ቀርበሃል፣ ባንተ ኃይል ቀርበሃል፣ በብዙ ምጽዋትህ ቀርበሃል አላለም። እንዴት እንዳሟሸን ተመልከቱ። እሱ በደል አልባው ነውር አልባው ሕያው ባህሪ ቅዱስ አምላክ የጠፋው ማንነታችንን ለብሶ ለዛ አበሰ፣ የበደለውን ለበሰው እንደተባለ ራሱን ድሃ አድርጎ መጥቶ ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ምእመናን ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 9 ላይ እንደጻፈው እሱ ባለጸጋ ሲሆን በሱ ድህነት እኛን ባለጸጎች ያደርገን ዘንድ ድሃ። አካል ሲሰራ የኛ ፈቃድ ጣልቃ ይገባ። በእግዚአብሔር ሐሳብ ብቻ ተሰርተን ነው የምንመጣው። አሁን በመንፈስ ስለመሰራት ግን መንፈሳዊ መሰራታችን ላይ ግን የኛ ድርሻ ይኖራል። የኛ ሱታፌ ይኖራል። የኛ ሽታ ይኖራል። የኛ በጎነት ይኖራል። የኛ ቅንነት ያስፈልጋል። የኛ መሰጠት ያስፈልጋል። የኛ መቅረብ ያስፈልጋል። እግዚአብሔር በመከራ ውስጥ ያስጀምራል። ተመልከቱ፣ እነ ሙሴን ወደ አገልግሎት ከማምጣቱ በፊት 40 ዓመት ሙሉ ሲያሟሸው ነው የቆየው። በዮቶር ቤት አሟሸው። ጣዖታዊ ሐሳቡን ገደለለት። የፈርዖን ቤት አስተሳሰብን አጠፋል። የፈርዖን ቤት ትዕቢትን አጠፋለት። በኃይል መመካትን አጠፋለት። በሰፈር መመካትን አጠፋለት። ጭምት አረገው። እንደሚታዘዝ ካረጋገጠ በኋላ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ብፁዕ አባታችን አቡነ ዮሴፍ የሲዳማ ሀገረ ስብከት ሊቀ ጳጳስና የታቦር ፍኖተ ጥበብ መንፈሳዊ ኮሌጅ የበላይ ጠባቂ እንዲሁም የሲኖዶስ አባል ብፁዕ አባታችን አቡነ ሳዊሮስ በሰሜን አሜሪካ አካባቢው ሊቀ ጳጳስ፣ ክቡር አባታችን መጋቤ ጥበባት መምህር ሞላልኝ መርጋ የሀገረ ስብከታችን ዋና ስራ አስጋጅ፣ የገዳማት የአድባራት አስተዳዳሪዎች፣ አባቶች፣ ካህናት፣ ዲያቆናት፣ ምእመናት ሁላችሁም በጠራን በሰበሰበን በቸርነቱ በጠበቀንና በሚጠብቀን በአምላካችን በእግዚአብሔር ፍጹም ሰላም
ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ሰነበታችሁ? የምህረት ባለቤት የቸርነት ባለቤት ምህረቱን ይቅርታውን አባትነቱን ከኛ ያላረቀ አምላካችን አባታችን ስለጠበቀን ስለሚጠብቀን ስለማይነገር ስጦታው ስሙ ይመስገን። ባለን አጭር ጥቂት ደቂቃ ለመታዘዝ ብቻ ስለቆምኩኝ በመንፈስ መሰራት በሚል ሐዋርያው ቅዱስ ጳውሎስ ለኤፌሶን ምእመናን በጻፈው መልእክቱ ምዕራፍ 2 ቁጥር 22 ላይ ያለውን መነሻ በማድረግ በመንፈስ ስለመሰራት በመንፈስ እንዴት እንሰራ፣ በመንፈስ መሰራት ማለት ምን ማለት ነው፣ በመንፈስ እንዴት እንሰራለን የሚለውን የሐዋርያው የቅዱስ ጳውሎስን ሐሳብ ለኤፌሶን ምእመናን የጻፋቸውን ሐሳቦች የተወሰኑትን ብቻ አንስቼ ትምህርቴን እቋጫለሁ። እግዚአብሔር አምላካችን ያስተምረን። የብፁዓን አባቶች በረከት ቡራኬ አይለየን። እንግዲህ ይህ ታላቅ ሐዋርያ ቅዱስ ጳውሎስ ስለ መሰራት ማለት ምን ማለት ነው ሲባል ምናልባት እጅ መትከል፣ እግር መትከል፣ ዓይን መትከል የሆነ የሚታይ አካል ስለ መትከል እንዳታስቡ። በመንፈስ ስለ መሰራት ነው። በሐሳብ ስለ መሰራት ነው። ሰው ሁለት ጊዜ ይሰራል። አንድ ጊዜ አካሉ በእናቱ ማህፀን ይሰራል። በዚህ በትንቢተ ኢሳይያስ ምዕራፍ 41 ቁጥር 1 ጀምሮ ያዕቆብ ሆይ የፈጠረህ በማህፀንም የሰራህ እንዲህ የሚቤዥም እንዲህ ይላል። አሁን ይሄኛው ስለ አካላዊ መሰራት ነው። ከእናት ማህፀን ከአባት ማህፀን ዘር ተከፍሎ ወደ እናት ማህፀን ገብቶ በ40 ቀን አካል ዘያክልን ስለሚሰጠው ፈሳሹን ወደ አካልነት ስለሚቀይረው እና ዓይን እነ ጥፍር እነ እጅ ስለሚሰሩት መሰራት በቅዳሴ አትናቴዎስም ላይ እንደገለጸው ስለዚህ መሰራት አይደለም አሁን እኔ የምነግራችሁ። ይሄ የመጀመሪያው መሰራት። አካል ሲሰራ የኛ ፈቃድ ጣልቃ አይገባም። በእግዚአብሔር ሐሳብ ብቻ ተሰርተን ነው የምንመጣው። አሁን በመንፈስ ስለመሰራት ግን መንፈሳዊ መሰራታችን ላይ ግን የኛ ድርሻ ይኖራል ማለት የኛ ሱታፌ ይኖራል፣ የኛ ሽታ ይኖራል፣ የኛ በጎነት ይኖራል፣ የኛ ቅንነት ያስፈልጋል፣ የኛ መሰጠት ያስፈልጋል፣ የኛ መቅረብ ያስፈልጋል። ስለዚህ አሁን ስለ መንፈሳዊ መሰራት ነው ቅዱስ ጳውሎስ እየነገረን ያለው። ይልቁንም ቅዱስ ጳውሎስ ተሰርቶ ተሟሽቶ ወደ አገልግሎት የመጣ ታላቅ ሐዋርያ ስለሆነ ስለ መሰራት በደንብ ያውቃል። ትናንትና ከሳውልነት ልብስ ከሚጠብቅበት ድንጋይ ከተሸከመበት ከገዳይነት ከአሳዳጅነት ከአጥፊነት ከክፋት ወደ ተሳዳጅነት የተጠራው ተሟሽቶ ነው። በሐዋርያት ሥራ ምዕራፍ 9 ላይ እንደምናገኘው በደማስቆ በረሃ ዓይኑን አሳውሮ ዘውግቶ ለ3 ቀን ያህል እግዚአብሔር ካሟሸ በኋላ ምርጥ ዕቃ ያደረገው ሰርቶ እንደገና ሰርቶ ነው። እንደገና አብጅቶ ነው። እናቶቻችን የሸክላው ባለሙያዎች ሸክላውን ከሰሩት በኋላ ከጠፈጠፉ በኋላ ዝም ብለው ውሃ አይቀዱበትም። ከገበያ የመጣውን ሸክላ በእሳት አሟሽተው ውሃ እንዲይዝ ያደርጉታል። መብሰሉን ራሱ ኳ ኳ ኳ አድርገው ድምፁን ይሰሙታል፣ ያውቁታል ማለት ተሟሸ መያዝ ይችላል ማለት ነው። ካልተሟሸ ካልተሰራ ውሃው ያፈርሰዋል። እኛ ምናልባት ወደ አገልግሎት ስንመጣ
መሟሸት መቻል አለብን። ለድቁናው መሟሸት፣ ለክህነቱ መሟሸት፣ ለመርጌትነቱ መሟሸት፣ ለሰዓታቱ መሟሸት፣ ለኪዳኑ መሟሸት። እንደነ ይሁዳ ፈርሰን እንዳንቀር ማለት። ይሁዳ ሳይሟሽ አገልግሎት ጀመረ። የምስጢር ውሃ ሲፈስበት ፈርሶ ቀረ። ዛሬም ባለማችን የምስጢር ውሃ ፈሶ አፍርሷቸው የቀሩ ሳይሟሽ ወደ አገልግሎት የመጡ ታይተው የጠፉ የውሃ ሽታ ሆነው የጠፉ ብዙዎች ናቸው። አገልግሎቱን ሳይሟሹ የጀመሩ ወገኖቼ፣ እኔና እናንተም ተሟሽተን እንድንጀምር እንዳንፈርስ መንገድ መቅረት እንዳይገጥመን እና ሐዋርያው ቅዱስ ጳውሎስ እንዲህ ይላል እዚሁ ለኤፌሶን ምእመናን በጻፈው መልእክቱ ምዕራፍ 1 ቁጥር 3 ላይ ስለ ጥንተ ተፈጥሯችን እንዲህ ብሎ ይነግረናል። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ። ምናልባት አምላክ አባት የሚለው አጽድቆተ ትስብእትን ምስጢረ ስጋዌን ይመለከታል። ይቀጥልና ዓለም ሳይፈጠር ይላል ጥንተ ተፈጥሯችን። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን ይላል። ጥንተ ተፈጥሯችን ያለ ኃጢአት ያለ በደል ለቅድስና ለበረከት ለምስጋና ለመንግስቱ እንደተፈጠርን ይነግረናል። ከዚያ በኋላ ግን ኃጢአትን በራሳችን እንዴት አድርገን አምጥተን መልሰን ከተሟሸን በኋላ ተሰብረን ከተሟሸን በኋላ ምርጥቅ አድርጎ ቅዱስ አድርጎ ለበረከት አድርጎ ለምስጋና አድርጎ ከሰራን በኋላ መልሰን እንደገና የማፍሰስና የመሰበር ዕድል ሲገጥመን ምዕራፍ 2 ላይ ተሻግሮ እንዲህ ይነግረናል። በበደላችሁና በኃጢአታችሁ ሙታን ነበራችሁ ይላል። በበደላችሁና በኃጢአታችሁ ወዳችሁ ፈቅዳችሁ ባመጣችሁት ሙታን የሆነው በበደላችን በኃጢአታችን እንደሆነ ቅዱስ ጳውሎስ ይነግረናል። እግዚአብሔር በእኛ መጥፋት አይጠየቅም፣ በእኛ መውደቅ አይጠየቅም፣ በእኛ ከመንግስቱ መራቅ አይጠየቅም፣ በእኛ ከልጅነት መራቅ አይጠየቅም። በኋላ መልሶ ሊሰራን መልሶ ሊያፈርሰን የፈረሰውን ልክ ሸክላ ሰሪ ሸክላውን አድቅቃ እንደገና እንደምትሰራ እሱ መልሶ ሊያበጀን የኛን አካሉ ባህሪያችንን ባህሪው አድርጎ መጣ። መሰራትንም እንዴት አድርጎ መሰራት እንዳለብን አሳየን። በዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ በሱ የሚያምን እንዲድን እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል። ማን ነው የሰው ልጅ የተባለ? ክርስቶስ ኢየሱስ ነው። በሱ መሰቀል እንዴት እንደተሰራን ተመልከቱ። እንዴት የፈረሰው ማንነታችን እንዴት እንዳሟሸን ተመልከቱ። እሱ በደል አልባው ነውር አልባው ሕያው ባህሪ ቅዱስ አምላክ የጠፋው ማንነታችንን ለብሶ ለዛ አበሰ፣ የበደለውን ለበሰው እንደተባለ ራሱን ድሃ አድርጎ መጥቶ ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ምእመናን ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 9 ላይ እንደጻፈው እሱ ባለጸጋ ሲሆን በሱ ድህነት እኛን ባለጸጎች ያደርገን ዘንድ ድሃ ሆነ።
ስለኛ ጨርቅ የሚለምን እኛን ለመስራት ነው፣ እኛን ለማበጀት፣ እኛን ለመንግስቱ የበቃን ለማድረግ በሱ ቁስል እኛ እንድንፈወስ እሱ በረት ተኝቶ ጨርቅ የሚለምን እስኪሆን ድረስ የሚለብሰው እስኪያጣ ድረስ እንጀራ የሚለምን እስኪሆን ድረስ በጣም የሚገርም ነው። ፍቅሩን ተመልከቱ። ራሳችንን አፈረስ መልሶ ትናንት በጥንተ ተፈጥሮ በቀዳማዊ ተፈጥሮ በስጋም በነፍስም ሰርቶ አሟሽቶ አብጅቶ ለመንግስቱ አዘጋጅቶን ሳለ ሞትን መርጠን ራሳችን ወደ ሞት ብንሄድም መልሶ ግን እሱ መልሶ እኛን በሱነቱ መከራ፣ በሱነቱ ግርፋት፣ በሱነቱ ስቅላት፣ በሱነቱ ፍቅር፣ በሱነቱ አባትነት የሚገርም መልሶ ሊሰራ ራሱን ምን አደረገ? ድሃ አደረገ። ሐዋርያው ቅዱስ ጳውሎስ ለኤፌሶን ምዕመናን የክርስቶስን ፍቅር ሲገልጥ ቁጥር ምዕራፍ 3 ቁጥር 14 ላይ እንዲህ ይላል፣ ስለዚህ ምክንያት በሰማይ እና በምድር ያለ አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ፣ በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ ክርስቶስም በልባችሁ እምነት እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ። የእናንተ ስርና መሰረት በፍቅር ይጸና ዘንድ ከቅዱሳንም ሁሉ ጋር ስፋቱና ርዝመቱ ከፍታውም ይልና ጥልቀቱንም ምን ያህል መሆኑን ለማስተዋል ከመታወቅም የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ እኛን የወደደበት ፍቅር ፍቅሩን የገለጸበት እንደው በቃል እወዳችኋለሁ አይደለም፣ እንደው አለሁላችሁ አይደለም፣ እንደው እኔ ያለው ከጎን ነኛል በርታ የሚል የቃል አይደለም፣ የተግባር ፍቅር እስከ ሞት ድረስ የተገለጠ ፍቅር። ፍቅሩ ደግሞ መለኪያ የሌለው ከመነገር በላይ ቋንቋ የሌለው ፍቅር። እኛ በትንሹ የምንገልጣት ይች ቋንቋ ትንሽ ናት። እግዚአብሔር እኛን የወደደበትን የፍቅር መጠን ሰው ሊገልጠው አይችልም፣ አይተረጎምም። ከመተርጎም በላይ ነው። ራስን መስጠት፣ ራስን መግደል፣ ለግርፋት፣ ለጥም፣ ለስቅላት፣ ለሞት በግ ሆኖ መምጣት ምን አይነት ፍቅር ነው? የሚሸለት በግ ሆኖ መምጣት፣ የሚጎተት በግ ሆኖ መምጣት፣ የሚታረድ በግ ሆኖ መምጣት ምን አይነት ፍቅር ነው? ታዲያ ይህንን ነው ቅዱስ ጳውሎስ እያለን ነው። ማንም በማይታዘዙት ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆናችሁ በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው። ከፈረሳችሁ በኋላ፣ ከተሰበራችሁ በኋላ፣ የኃጢአት ስብራት ከገጠማችሁ በኋላ የመንፈሱ ምስጋና ከናንተ ሲርቅ፣ የእግዚአብሔር ድምፅ ከናንተ ሲርቅ። ምክንያቱም ኦሪት ዘፍጥረት ምዕራፍ 3 ቁጥር 10 ላይ አዳምን እግዚአብሔር ሲፈልገው ተደበቀ፣ የአምላኩ ስም አስደበቀው። ኃጢአት እንዲህ ነው። ቅዳሴውን እንድንደበቅ ያደርጋል። ማህሌቱን እንድንደበቅ ያደርጋል። ስብከትን እንድንደበቅ ያደርጋል። በምህላውን እንድንፈራው ያደርጋል። ወደ ቤተ መቅደስ መምጣት እንድንፈራ ያደርገናል። ንስሐ መግባትን እንድንፈራ ያደርጋል። ይቅርታን እንድንፈራ ያደርጋል። ዝቅ ማለትን እንድንፈራ ያደርጋል። መንፈሳዊ ተግባራትን መስራት ሁሉ እንዲያስፈራን ያደርገናል።
መንገዱን ያስጠፋብናል። ግራና ቀኛችን ሁሉ ይጠፋብናል። ከዚህ ሁሉ ሸክም ነው እሱ የገላገለን። ከዚህ ሁሉ ጣጣ ነው እሱ የገላገለን። ከዚህ ሁሉ ጩኸት ነው እሱ የገላገለን። ከዚህ ሁሉ ዋይታ ነው እሱ ነፃ አድርጎ በሰገነት ላይ ያቆመ። ታዲያ ሐዋርያው እንዳይመካ ማንም ከስራ አይደለም ይላል። ማንም በላቡ ያመጣው አይደለም። በላቤ እያለ የሚኩራራበት አይደለም። ወጥቼ ወርጄ ያገኘሁት እያለ የሚደሰኩርበት አይደለም። ማንም በፊቱ ማንም ንጹሕ አልነበረም። በፊቱ ማንም ቅዱስ አልነበረም። በፊቱ ማንም ብቃት ያለው አልነበረማ። ሁሉም በድለዋል ተብሎ ተጽፏልና፣ ሁሉም ነውረኛ ሆኗል ተብሏል። በምህረቱ ባለጸጋ የሆነው እግዚአብሔር መልሶ ሰርቶ ለምስጋና ቆመ። ታዲያ ይህንን አስመልክቶ ታላቁ ሐዋርያ ቅዱስ ጴጥሮስም በአንደኛ ጴጥሮስ ምዕራፍ 2 ቁጥር 1 እንዲህ በማለት ይነግረናል። እንግዲህ ክፋትን ሁሉ ተንኮልንም ሁሉ ግብዝነትንም ቅናትንም ሐሜትንም አስወግዳችሁ ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃልን ወተት ተመኙ ካለን በኋላ በሰው ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተመረጠና ክቡር ወደ ሆነው ወደ ሕያው ድንጋይ ወደ እርሱ እየቀረባችሁ እናንተ ደግሞ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ልና ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ። ቅዱሳን ካህናት ለመሆን ሕያው መስዋዕት፣ ቅዱስ መስዋዕት ለማቅረብ እንከን የሌለበት መስዋዕት ለማቅረብ መጀመሪያ ተሰሩ። የምስጢር ውሃ እንዳያፈርሳችሁ፣ መሸከም አቅቷችሁ እንዳትጠፉ፣ በማይገባችሁ እንዳትሸከሙ፣ ያልተሰጣቸውን እንዳትነኩ፣ ያለ ድርሻቸው እንዳትነኩ፣ የማይገባቸውን እንዳትነኩ። ምክንያቱም ብዙዎቹ የማይገባቸውን ነክተው ጠፍተዋል፣ ያልተሰጣቸውን ሽተው ወርቀዋል። በየድርሻው ነው የሚሰራው። በየድርሻው እንዲሰራ ነው የሚሰራው የሚሟሸው። በዚህ ኦሪት ዘጸአት ምዕራፍ 17 ከቁጥር 1 ጀምሮ አማሌቅ እስራኤልን በሚዋጉበት ጊዜ ለሙሴ ብቻ የተሰጠ ሀብት ነበረ። ያም ሀብት ሙሴ እጁን በአራት አቅጣጫ ሲዘረጋ አማሌቅ ድል ይሰኛል። ታዲያ የሙሴ እጅ ከመዘርጋት ሲደክም አይ እንደዛ ከሆነማ ኢያሱ ይዘርጋና ድል ያድርግ አልተባለም። ለኢያሱ አልተሰጠም፣ ለአሮን አልተሰጠም። የሊቀ ጳጳሳቱ ድርሻ የካህን ድርሻ አይደለም። የካህኑም ድርሻ የዲያቆን ድርሻ አይደለም። የምእመን ድርሻም የዲያቆን ድርሻ አይደለም። አንድ አባት እንዳሉ ይባላል። አንዳንድ ጊዜ አንድ ተክሌ የሚዘሙ ሊቅ ነበሩና ሁል ጊዜ ማህሌት ገብተው ይህን ተክሌ ይሉታል። ከዕለታት አንድ ቀን ቤተ መቅደስ መጥቶ የማያውቅ ስለ አገልግሎት የማያውቅ ስለ ዝማሜ የማያውቅ ሞኝ የኔ ቢጤ
ድንገት እንደ እግር ጥሎት ቤተ መቅደስ ይመጣል። ሲመጣ መዝሙሩ ተቃኝቶ ዝማሜ ሊዘሙ ምድረ ተሜ ወርቆ ሲነሳየ በሮ ወደ ቤቱ ሸሽቶ እዛ በኋላ እያለከለከ ነው ቤት የደረሰውና መሆነው ነው ሲባል አራ ቤተ ክርስቲያን በቃ በዱላ እየተናከቱላቸው እየተደባደቡ ስለሆነ እኔ ነፍሴን ለማዳን ሩጬ መጣሁ አለ ይባላል። ከዛ እንደው አንዱ ጠያቂ ለመሆኑ ይሄ ሁሉ ሲደረግ የንታ ያሉም እንደ ቢሎት ማን ጀመረውና ጠቡና አለ ይባላል። አለማወቅ እንዲህ ነው። ድርሻን አለማወቅ እንዲህ ነው። አለመጠየቅ እንዲህ ነው። አለመረዳት እንዲህ ነው። ጥበብ እግዚአብሔር ከጎደለን ጥበብ ሊሰጥ የሚችለውን እግዚአብሔርን ለምኑ ማለት ተሰሩ ነው። እንደ ቅዱስ ጳውሎስ ተሰርተን ወደ አገልግሎት መምጣት መማር ብቻውን በቂ አይደለም ወገን። ለተማርነው ትምህርት ለማገልገል ተሟሽቻለሁ ወይ? የተሰራሁ ነኝ ወይ? እውነት ጥሪ ደርሶኛል? እውነት ብቁ ነኝ ወይ? እውነት የምናገረውን እኖረዋለሁ ወይ? ማለት የቃልን ወተት ተመኙ ነው የተባለ። ተንኮል በውስጣችን የለም። ክፋት በውስጣችን የለም። መለያየት በውስጣችን የለም። ጎጠኝነቱ አላስቸገረንም ወይ? አላስቸገረንም ወይ? ሰፈርተኝነቱ አላስቸገረንም ወይ? ስግብግብነቱ አላስቸገረንም ወይ? ሌብነቱ አላስቸገረንም ወይ? ዝሙቱ አላስቸገረንም ወይ? አልፈረስንም ብላችሁ ነው? ብዙ እኮ ፈርሷል። የሚሰራው ያጣ የኮሪደሩ ያፈረሰው ከተማ ብቻ የነፍስ ኮሪደር ያፈረሰው ስንት ይወጣል? ያልተሰራ ያልተሟጅ በልማድ የሚመላለስ በንስሐ ግን ሊሰራ ይገባል፣ ሊበጅ ይገባል። ወገኖቼ በንስሐ እንሰራ፣ በይቅርታ እንሰራ፣ በፍቅር እንሰራ። እግዚአብሔር ይሰራል። እግዚአብሔር ከዜሮ ያስጀምራል። እግዚአብሔር ከባዶ ያስጀምራል። እግዚአብሔር በመከራ ውስጥ ያስጀምራል። ተመልከቱ፣ እነ ሙሴን ወደ አገልግሎት ከማምጣቱ በፊት 40 ዓመት ሙሉ ሲያሟሸው ነው የቆየው። በዮቶር ቤት አሟሸው፣ ጣዖታዊ ሐሳቡን ገደለለት። የፈርዖን ቤት አስተሳሰብን አጠፋለት። የፈርዖን ቤት ትዕቢትን አጠፋለት። በኃይል መመካትን አጠፋለት። በሰፈር መመካትን አጠፋለት። ጭምት አረገው። እንደሚታዘዝ ካረጋገጠ በኋላ በባዕድ ሀገር ወስዶ አንዳንድ ጊዜ እኮ መከራዎቻችን የሚያሟሹ ሊሆኑ ይችላል። መሰደዳችን የሚያሟሹ ሊሆኑ ይችላል። መጠማታችን የሚያሟሹ ሊሆኑ ይችላል። መገፋታችን የሚያሟሹ ሊሆኑ ይችላል። ምክንያቱም ክርስቶስ በመገፋቱ ነው የሰራና። ክርስቶስ ምራቅ በመተፋቱ ነው የሰራና። ምቹ በሆነ ሁኔታ አይደለም የሰራን። አልጋ ባልጋ በሆነ ሁኔታ አይደለም የሰራን። ዓለም ተመችታ አይደለም የሰራን። የሚሰራበት ቦታ ምቹ ስለነበር አይደለም የሰራን። የሰራን በመከራ ነው። የሰራን መስቀል ላይ ውሎ ነው። የሰራን እርቃኑን ሆኖ ነው። የሰራን ቁራጭ ልብስ አጥቶ ነው። የሰራን ከወንበዶች ጋር ተሰቅሎ ነው። ክብር ምስጋና ይገባውና እኛ ለኛ የማንሆነውን እሱ ሆኖ ነው። እና ታላቁ ነቢይ ኢሳይያስ ይህን ሲገልጥ ምዕራፍ 53 ላይ ቁጥር 1 ጀምሮ እንወደው ዘንድ ደም ግባት የለውም አለ። የዕለት ዓርቡን ነገረን። እኛን እንደ የሰራበትን እኛን ሲሰራ ምን ያህል የመከራ አይነት እንደወረደበት የዕለት ዓርቡን ነገረን። በደም የወየበ ማንነቱን አሳየን። በዚህ ልክ የተወደድን ነን። በዚህ ልክ የተፈለግን ነን። በዚህ ልክ ክብር አለን ወገኖቼ። በዚህ ልክ ነው እግዚአብሔር እኛን የሻው። በዚህ ልክ ነው የተጠማን። በዚህ ልክ ነው የሚፈልገን።
በዚህ ልክ ነው ያሟሸን። በዚህ ልክ ነው ፍቅሩን የገለጠልን። በዚህ ልክ ነው ለመንግስቱ እንድንበቃ የሚሻው። ታዲያ ጠፋ ያለው ገንዘብ ግድግዳ ሲጭር ያድራል አይነት ሆነን ወገኖቼ እንዳንጠፋ በመስቀሉ የተወለድነን በመስቀሉ የተበጀነን ምርጥ ዕቃ አድርጌሃለሁና ከመጡር ትጹር ስሜ በውስተ አሕዛብ ነዋየ ህሮየ ረሰይኩ ካለው ቅዱስ ጳውሎስ ካሟሸው በኋላ ጳውሎስ ብርሃን አለው። አሁን ሳውልነት ቀርቷል፣ አሳዳጅነት ቀርቷል፣ ድንጋይ ማንሳት ቀርቷል፣ ሰይፍ ማንሳት ቀርቷል፣ ወንጌልን መቃወም ቀርቷል፣ ቤተ ክርስቲያንን መግፋት ቀርቷል። አሁን ምርጥ ዕቃው ነው። ከመጽጹር ስሜ በውስተ አሕዛብ በአሕዛብ መካከል ኢየሱስ የሚለውን ስም እንድትሸከም እንድትሰብክ፣ ስለዚህ እንድትናገር ስለ ሕይወት ስለ መድኃኒት የሰማይ የምድር መታረቂያ የሆነውን ስም እንድትሸከም እንድትነግር ምርጥ ዕቃ አድርጌሃለሁ አለው። ይህንን እንድትለብስ እንድትዋሃደው እንዲዋሃደው የዚህ አገልጋይ እንድትሆን አድርጌሃለሁ፣ ምርጥ ዕቃ አድርጌሃለሁ አለ። ፍርሃትን አራቀለት። አሟሽቶታል፣ ሰርቶታል። ክህደትን አራቀለት፣ ጥርጥርን አራቀለት፣ ግብዝነትን አራቀለት፣ አሳዳጅነትን አራቀለት፣ ጥላቻን አራቀለት። በፍቅር አሟሸው። ለዛ ነው እኮ አንደኛ ቆሮንቶስ ምዕራፍ 13 ቁጥር 1 ስለ ፍቅር ጥንቅቅ አድርጎ የጻፈው። አይ ፍቅርን አሳየው፣ ገለጠለት። የፍቅርን ደረጃ አሳየው። ክርስቶስን አየው በመስቀሉ። እሱን እንዴት እንደታገሰው አሳየው። ልጆቹን ወዳጆቹን ሲያሳድድ እንዴት እንደታገሰው አሳየው። ለምን ታሳድደኛለህ ነው ያለው ሲጠራው። የመውጋውን ብረት ብትቃወም ባንተ ይብስብሃል ብሎ ነግሮታል ልኩን። ከዚያ በኋላ ጠርቶ ነው። እግዚአብሔር ምን ያህል እንደታገሰን ታውቃላችሁ? ብዙዎቻችን እኮ እንደ ቅዱስ ጳውሎስ ከበስተጀርባችን ታሪክ አለ፣ ከበስተጀርባችን ጉድ አለ፣ ከኋላችን ያለ ነገር አለ። ገበናችንን እሱ ሸፍኖ ነው። ገበና ከታቹ እግዚአብሔር ቸሩ እግዚአብሔር። ብፁዕ አባታችን ትናንት ሲያስተምሩ ስለ ርኅራኄ ስለ ምሕረት በጣም እና በሚገርም ሁኔታ እንደው ስንከታተል ነበርና ያንን እንዳላበላሽ ብዬ ነው ወደዛ ገብቼና እግዚአብሔር ምን ያህል ገበና ከታች እንደሆነ ከዛ ከባዶ ከፈረሰ ማንነት አምጥቶ እንደገና ሰርቶ እንደገና አሟሽቶ አገልጋይ የሚያደርግ ቅዱስ ሕያው አምላክ ነው። ስለዚህ እንዴት አድርጎ እንደሰራን ኤፌሶን 2 ቁጥር 13 ላይ እንዲህ ይላል፣ እናንተ አስቀድሞ በሥጋ አሕዛብ የነበራችሁ በሥጋ በእጅ የተገረዙት በተባሉት ያልተገረዙ የተባላችሁ ይህን አስቡ። በዛ ዘመን ከእስራኤል መንግሥት ርቃችሁ ለተስፋውም ቃል ኪዳን እንግዶች ናችሁ። በዚህም ዓለም ተስፋን አጣችሁ፣ ከእግዚአብሔርም ተለይታችሁ ያለ ክርስቶስ ነበራችሁ። ሕይወት አልባ ነበራችሁ። የሞት ባሪያ ነበራችሁ። የሞት ተገዦች ነበራችሁ። ከሰውነት ሚዛን ወርዳችሁ ነበረ ይላል። ካለ በኋላ እንዲህ ይላል የፍቅሩን መጠን ሲገልጽ፣ አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። እሱ ሰላማችን ነው። እንዴት ደስ ይላል! በማን ደም ቀርባችኋል? ባጎትህ በሬ ቀርበሃል፣ ባክስትህ ሀብት ቀርበሃል፣ ባጎትህ ስልጣን ቀርበሃል፣ ባንተ እውቀት ቀርበሃል፣ ባንተ ኃይል ቀርበሃል፣ በብዙ ምጽዋትህ ቀርበሃል አላለም።
ባቀረብከው በጎተትከው በግ ቀርበሃል። ወደ ምጽዋት በተዘረጋው እጅ ቀርበሃል አለን። በክርስቶስ ደም በሕያው በቅዱስ ደም ነፍስ የተለየው መለኮት የተዋሃደው ብለን በምንቀበለው ሕያው ቅዱስ ደም ቀርባችኋል። በዚህ ተሰርታችኋል። በደም ተሰርታችኋል። በክርስቶስ ደም ተሰርታችሁ ተሟሽታችሁ አሁን ምንድናችሁ? ልጆች ናችሁ። ታዲያ ልጆች ከሆናችሁ በኋላ ዳግም በባርነት ቀንበር እንዳትያዙ ሁልጊዜም መሰራትን አትርሱ። ወስብሐት ለእግዚአብሔር።